ጽጌሬዳ የመኪና አደጋ ደረሰባት። ወደ ሱቅ ስትሻገር ወይም አስፓልቱን ስትሻገር ድንገት ያላየችው መኪና ገጫት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ነባር ከሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ እንድታበረታቱ በአክብሮት ጋብዛለሁ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ሄቨን እና ነብዩ ካፌ ላይ ቁጭ ብለው ወይም ጋብዘይ ባለችው መሰረት ማኪያቷቸውን እየጠጡ እያለ አንድ ነገር ያስማል። ምክንያቱም እስከ ዛሬ ማንም ሰው እንደዚህ ተዳፍሮኝ አያውቅም። ስለዚህ ጽጌሬዳን መበቀል እፈልጋለሁ፣ ለዚህ ደግሞ እንድታግዥኝ እፈልጋለሁ ይላታል ሄቨን። እሷም የምትፈልገውን ነገር በደስታ ነው ማግዝ፣ አንተ ብቻ ይሄን አድርጊ በለኝ እንጂ እኔ ከማድረግ ወደ ኋላ አልልም ትለዋለች። እሱም እሺ ብሏት ሀሳባቸውን ከተስማሙ በኋላ ከዛ ከካፌ ስለ ራሷም ትንሽ ነገር ስትነግረው ወይም እየነገረችው እያለ ስለ ራሷ እስኪ ስለ ጽጌሬዳ ንገሪኝ ይላታል። እሷም ጽጌሬዳ ማለት ምን ልንገር? ጽጌሬዳ አንድ ከክፍለ ሀገር የመጡ ናቸው። ከክፍለ ሀገር መጥተው አዲስ አበባ ልክ እንደደረሱ ስታረግዝበት ወይም መውለጃ ትንሽ ቀን ሲቀራት በአባቷ ወይም የእናቷ ባል ከዳት። በዛም ቅስፈት ነበረ እናቴ አግኝታቸው ወደ ቤታችን ያስገባቻቸው። ጽጌሬዳ እኛ ቤት ተወልዳ ነው ያደገችው። ይኸው እዚህ ደረስን ማለት ነው። ባጭሩ ይሄ ነው። እኔ ደግሞ ከእናቴ ጋር ነው የምኖረው። እናቴ ምን አይነት ጥሩ ሴት መሰለች፣ ስማርት የሆነች እናት ናት ያለች ማለት ስለ እሷ ማንነትም በትንሹ ትነግረዋለች። በቃ አሁን ከጠጣን አይቀር በቃ እንሄድ በማለት በሀሳባቸውን ከጨረሱ ይለያያሉ። ቤትም ከገባች በኋላ አመሻሽ ላይ ትደውልና አንድ የሴራ አሰብያለሁ ትለዋለች። እሱም ምንድን ነው ሲላትም አንተ ጽጌሬዳን እዛ አደናብራት ወይም ከስልኳ እንድትርቅ አድርጋት፣ እኔ ደግሞ እናቷን ጋር ሄጄ ከተለያዩ ወንዶች ጋር እያመሸችና እያደረች እንደሆነ እነግራታለሁ። ከዛም ስልኩን አንስተህ አንተ ፍቅረኛዋ እንዲሆን አክት ታደርጋለህ። እሱም በታዘዘው መሰረት እሺ ብሎ ይደውላል። እሷንም መኪና ውስጥ ወይም ክፍሌ ገብተሽ ሰዓቴን አጣሁት የት ነው ያደረግሽው ስላትም እሷም እዛ ነው እኮ ብትለው ምንም ሊሰማት አልቻለም። ከዛም እሺ በቃ አመጣልሃለሁ ብላ ጥላው ስልኩን ክፍሏ ትሄዳለች። ስልኩን ኪሽን ትታው ትሄዳለች። ከኩሽናም ስልኩን እሷ አንስቶ እናቶ ስደውልላት አንተ ማነህ ስትለው እኔ ፍቅረኛዋ ነኝ፣ አሁን እሷ የት ናት ስትለውም ሻወር ናት፣ ስለዚህ ስትወጣ መደወል ይችላሉ ወይም መልእክት ካሉት እኔ ላስተላልፉልዎት እችላለሁ በማለት እሷም አይ የኔ ልጅ ምንም አልፈልግም ብላ በንዴትና በቁጭት እየተብሰለሰለች ወይዘሮ ዘርፌ የኔ ልጅ መቼ ጀምራ ነው እንደዚህ የተበላሸችው እያለች እያለቀሰች ሄቨንም አጠገቧ ሆና እኔ ብዙ ጊዜ ልመክራት ሞክሬ ነበረ። እኔ ከጸባዬ ያውቃለሁ፣ ችኩልና ተናዳጅ ነኝ። ነገር ግን እንደዚህ አይነት ርካሽ ቦታ ደግሞ አልገኘም ትላታለች። ይቺ ልጅ እኮ አምልጣለች፣ ምንስ ብናደርግ ነው የሚሻለው በማለት እናቷ ለሄቨን ታማክራለች። ሄቨንም እኔ ትምህርት ቤት እንድቆጣጠራ ፍቀድልኝ፣ ማለቴ ነይ ስላት ትመጣለች፣ ሂጂ ስላት ትሄዳለች። ከተለያዩ ወንዶች ጋር እንዲት ስትሆን እንድከለክላት ወይም ታይ ስላት እሺ እንድትለኝ አንቺ ስልጣን እንድትሰጭኝ እፈልጋለሁ ትላታለች። ነገር ግን ይሄ መፍትሄ ይሰጠና ስትላትም አዎ ልጄ፣ አዎ ይሄማን በደንብ ነው የሚሰጠን ትላታለች። ሌላ ምን አደርጋለሁ? በእርግጥ ልጮህባት እችላለሁ፣ ነገር ግን ከእንደዚህ አይነት ህይወት የኔ ጩኸት በምንጣሙ ትላታለች። ልክ ነሽ የኔ ልጅ ትላትና እሷም በልጇ አንድ ቀን እንደዚህ አንገቷን እደፋለሁ ብላ ስላላሰበች ወይዘሮ ዘርፌ በጣም አዝናና በጣም ተግዛ እያለቀሰች እያለ አታልቀሽ ስትላትም እንዴት አላለቅስም? እኔ ያላለቀስኩ ማን ላለቅስ ነው በማለት እየተብሰለሰለች በቃ አንቺ ሂጂ ትላታለች። የሆነው ነገር ሁሉ ደውላ ትነግረዋለች፣ እንደሰራላቸው ሴራቸውና ወይዘሮ ሰልፌ በጣም እንደተናደደ ትነግረዋለች። እኔም እዚቻ አንድ ትንሽ ተንኮል እየሰራሁ ነው በማለት አባቱ አለርጂክ ስላለበት የክኖር እሱ ደግሞ ይሄን ስለሚያውቅ
ቅድሚያ ስትገባ ክኖር እንዳታረግና ወጥ ውስጥ ምንም አይነት ቅመም እንዳታረግ አስጠንቅቋታል አቶ መስፍን። ነገር ግን እሷ ባታረገውም ልጅየው ግን እሷን ማስሻቃቅና ማሰደብ ስለሆነ አላማው እንዲህ በማለት ወይም ሂጂ ኩሽና በማለት ሳሎን ያለው ወጥ ውስጥ ቅመም ይከትበታል። አባትየውም ልክ አንድ ጉርሻ እንደጎረሰ ትን ይለዋልና ያማን እሱ የሚጠራታ ጽጌሬዳ እኔ ስንቴ ነው የነገርኩሽ እንዴት እንደዚህ ታረጊያለሽ ስላትም እኔ በጣም እርግጠኛ ነኝ ጋሺ እኔ አላደረኩም ቅመም ሲልም በቃ አፏ ከሰጠችውና ከተረጋጋ በኋላ አሁን ተሽሎኛል ለክፉም አይሰጠኝም ብዬ ተስፋ አደርጋለሁ ምክንያቱም አንድ ጉርሻ ነው የጎረስኩ በማለት አቶ መስፍንን ገደፍ አድርጎት ልጁ ወደ ክፍላሳቸው ያስገባቸዋል። እሳቸውን አስተኝቶ ከመጣ በኋላ ሳሎን አንገቷን አንቆ አንቺ ድሃ የድሃ ልጅ፣ አንቺ ቆሻሻ የቆሻሻ ልጅ፣ አንቺ እናትሽ ያስተማረችሽ ቤት ሰራተኝነት ወይም ድስት መፈቅፈቅ ነው። ከዚህም በላይ ልታቂማችም አባቴ ለእኔ ምን ያክል ዋጋ እንዳለው እና ምን አይነት ቦታ እንዳለው አታቂም። በዚህ በምድር ላይ ያለኝ አንድ አባቴ ነው። ስለዚህ አባቴ አንድ ነገር ቢሆን ምን እንደማደርግሽ ላሳይሽ ይላታል። እኔ በጣም ይቅርታ ደግሞም እርግጠኛ ነኝ እንዳላረኩት በእርግጠኝነት ደግሞ ስህተት ካለው እኔ ሁለተኛ ይችን ስህተት ላለግም ይቅርታ እያልኩህ ነው። አንቺ ሰራተኛ፣ አንቺ ገረድ እያለ በተደጋጋሚ ልቧን ሲሰብረው ጽጌሬዳም እንደዚህ ማይሆኑ ምን አስፈለገ? በቃ ለጥፋቴ እኮ ይቅርታ ጠየቅኩኝ፣ ድጋሚም አልደግምም አልኩኝ አይደል? ትርፍ ነገር እባክህ አትናገር። ምን ብሎ በጣም ተናዶ ጭራሽ መልስ ሰጠሽ ብሎ እኔ ተንግዲህ ወዲያ አባቴን እንደዚህ ብታደርገው ምን እንደማደርገሽ ላሳይሽ በማለት አንገቷን አንቆ ሶፋ ላይ ያስተኛትና እሷም ትንፋሽ እያጠራት አረ እየገደልከኝ ነው፣ አረ እያፈነኝ ነው ብትለው እሱ ግን ፈጽሞ ሊሰማት አልቻለም። ከትንሽ ሰከንድ በኋላ ይለቃትና ጥሏት ይሄዳል። እሷም ትንሽ ካላት በኋላ ትንሽ ተረጋግታ ሊገሌ ነው እንደ ይሄ ልጅ ምን አስቦ ነው ብላ ለጋሼ እንደገና ምግቡ ሰርታ ወደ ክፍላቸው ትሄዳለች። ጋሼም እንዲህ በማለት ይመልሱላታል። እኔ ተሽሎኛል፣ ብዙም አትጨነቂ፣ ነገር ግን ባለፈው ያናገርኩሽን ጉዳይ እንዴት አረግሽልኝ ይሏታል። እሷም ምን ጉዳይ እንደሆነ ፈጽሞ እንደረሳቸው ትነግራቸዋለች። እንዴ ይሄን የመሰለ ቁንጅና፣ ይሄን የመሰለ ውበትና አቋም ይዘሽ የሰው ቤት ሰራተኛ ልትሆኚ እሱም ይሄን ውበትሽን ተጠቅመሽ ሚሊዮነር ላርገሽ እያልኩሽ ነው እኮ ጽጌሬዳ፣ የምናወራው እኮ አማርኛ ነው፣ ለምንድን ነው መግባባት ያቃተን? በማለትም እሷም ነገርየው ከገባች በኋላ ጋሼ ይሄን ጉዳይ ላስብበት አልችልም፣ ማሰብም አልፈልግም። ጋሼ ምናልባት ተሳስተው ይሆናል፣ እኔ እንደሚያስበው ሴት አይደለሁም። ስለዚህ ካሚሮት ይሄን ሀሳብ እንዲያጠፉት እፈልጋለሁ። ስለዚህ አይ ለማንኛውም የምታስቢበት ደጋግመሽ ጥሩ ይመስለኛል ጽጌሬዳ፣ ህይወት አንድ እንጂ ሁለት አይደለም። ይሄን ደግሞ በዚህ ደግሞ እድሜሽ አንቺ ብዙ ነገር ያስፈልግሻል፣ የሰው ቤት ኮነሽ እስከ መቼ በማለት ስንት ህልምና ስንት እቅድ እንዳላት ማን በነገራቸው። እናቷን ከኩሽና አውጥታ የነሷን ውበት ሁሉ ያረገፈችባትን እናቷን ዋጋዋን ምን ያክል እንደምትሰጣት ለእናቷ ቢያቆላት ነው። ያንንም ካደረገች በኋላ ከክላስ መልስ ደግሞ መታ እንደምታያቸው ቃል ገብታላቸው ወደ ትምህርት ቤት ትሄዳለች። ትምህርት ቤትም ነብዩ ለጓደኛው እንዲህ ይላል። ዛሬ ደስታ በደስታ ሆነሃን ጓደኛዬ ምንድን ነው ሲለውም ዛሬ የደረግኩትን አታውቅም ጽጌሬዳና አስታወስካታ? አዎ አስታወስኳ። ሄቨንስ አስታወስክ ስል አዎ አስታወስኳቸው፣ ምንድን ነው ነገሩ ሲለውም ዛሬ የጽጌሬዳ ፍቅረኛ ሆኜ ነበር የተወንኩት። እናቷን አስደውለን እናቷ ስደውላት እኔ ስልኩን አንስቼ እሷ ሻውር እንደሆነችና ፍቅረኛ እንደሆነች አክታ አደረጉ። የት አባቷ እኔ ማንን ነው እንደዚህ ተዳፍሮኛ አያውቅም። ዋጋ ነው ማስከፍላት፣ ደምንባ ነው ማስለገሳት፣ ቀና ብላ እንዳኬር ነው ማደርጋት በማለት ይፎክራል። እሱም ልክ እንዳላደረገ ቢነግረውም እኔን አታገኝም፣ ዝቅ ብለህ ከሰራተኛ ጋር ወይም ከሰራተኛ ጋር ለምን ትልከሰከሳለህ? ራስህን ለምን አታስረከብርም ቢለውም እሱም ገና ዋጋ ነው ማስከፈላት፣ እልክ ነው ያስያዘችኝ፣ ማንም ንቆኝ አያውቅም፣ ማንም ተዳፍሮኝ አያውቅም በማለት በቃ አንተ ትቆያለህ መሰለኝ ብሎት ሪከርድ ካደረገው በኋላ የሚፈልገውን እሱ ይሄዳል። ጽጌሬዳ ቁጭ ብላ ነበረ፣ ሰላም እያላት ነበረ። ስልኳን ደጋግማ ትደውላለች። ለማን ነው ሲላትም ለእናቴ ነው፣ ዛሬ እየደወልኩላት ነው፣ ልታነሳልኝ አልቻለችም፣ ቅድም ግን ደውላልኝ ነበረ
ትለዋለች። እሱም ድጋሜ ነው ወይስ የመጀመሪያ ነው ሲላትም አይደለም የመጀመሪያ ነው፣ በቃ እኔም እናቴ ውጭ ማሰብ ስላልቻልኩ ወደ ቤት እንሂድ ብላ ሊሄዱ ሲሉ ወይም መንገድ ላይ ነብዩና ሄቨን ቆመው ሊሳሳሙ ሲሉ ያያሉ። እሷም ባላየ ላሽ ብላ ከትምህርት ቤት ወደ ቤት መግቢያው ላይ ሲደርሱ ነብዩ እኮ እያስቸገረኝ ነው ልሳምሽ፣ በቃ ወደድኩሽ፣ ያስቸገረኝ ነው፣ አንቺ ምንድን ነው መልስሽ ስትላትም እሷም ትንሽ ቆይቼ ሀሳቤንማን አሳውቀዋል። ምንድን ነው ሀሳብሽን የምታሳውቂው ስትላትም ያው ትንሽ ከለፋ በኋላ እሺ እለዋለሁ ትለዋለች። ምን ብላ ስደነግጥም አንቺ ላይ ግን ያምሻል፣ እስከ መቼ ነው እንደዚህ ደንዝዘሽ የምትቆዩ ካለቻት በኋላ በቃ ለማንኛውም አይቻችኋለሁ፣ ግን እሱ ነው የሚያስቸግረኝ ስትላት አዎ እሱ ነው የሚያስቸግረኝ ብላ ቆጣ ካለቻት በኋላ አሁን ከሱቅ እቃ ይዘሽልኝ ትመጫለች ትላታለች። እሷም የምን እቃ እንደሆነ ብትጠይቃትም ካርድ ነው ብላ ከቦርሳዋ ብር አውጥታ ትሰጣለች። ነገር ግን እኔ መጀመሪያ እናቴ ጋር ሄጄ ወይም ቤት ደርሼ ተመልሼ እገዛልሻለሁ ስትላት በጣም ትቆጣታለች። እሷም የእሷን ቁጣና ጩኸት መስማት ስለማትፈልግ እሺ ብላ ወደ አስፓልቱ ተሻግራ ልትሻገር ስትል ትንሹን አስፓልት መኪና መጥቶ ይገጫታል። በጣም ነው የሚያሳዝነው። ድንገተኛ ክፍል ጽጌሬዳ ገብታለች። ጽጌሬዳ እናቷ እንደዚህ መሆኗ ስታውቅ ምን ታስብ ይሆን? ምንስ ትሆን ይሆን? ምክንያቱም እናቷ የምትኖረው ለልጇ ስትል ነው። ውዶችዬ ለዛሬ ይዤላችሁ የመጣሁት ይህን ይመስላል።